ስንቱ ድምቅ እምር ብሎ ሲውል ማለት ነው። ቤዚና ማርኬ የውሃ ሽታ ሆነው ዋሉ። በጣም ያሳዝናል፣ በጣም ያሳዝናል። ስንት ቤተሰብ እየጠበቃቸው። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ በዓሉ በጣም ቆንጆ እንደሆነላችሁ ተስፋ አደርጋለሁ። ያው ትናንትና ፋሲካችን ነበረ። ደስ የሚል በዓል ዘመድ ከዘመዱ ወዳጅ ከወዳጁ የሚወዳጅበት የሚገናኝበት ፋዝንጥ የሚልበት በዓል ነው ፋሲካ እንደሚታወቀው። እና የኔ ውድ ቤተሰቦች ደግሞ በምን አይነት ሁኔታ አሳለፋችሁ? ውድ የኦርቶዶክስ ተከታዮች በሙሉ በጣም ደስ እንደሚል ተስፋ አደርጋለሁ። እና ውዶችዬ ማለት ነው የማርኬና የቤዚ ቤተሰቦች፣ በነገራችን ላይ ያው እኔ ሌላ ቪዲዮ ሰራለሁ ከዛ ቪዲዮ የምትመጡ አይመስለኝም አንዳንዴ ሳስበውና እንደው እስኪ እናንተንም እንኳን አደረሳችሁ ለማለት ነው። ሲቀጥል ደግሞ ቤዚና ማርኬ በመጥፋታቸው እኔ ምን ልበላችሁ፣ በጣም ነው የተሰማኝ። እግዚአብሔርን ነው የምላችሁ። ማለቴ በቃ እንዴት ነው የሆነ ተስፋ የምታደርጉት ነገር የለም። ጠብቄ ነበረ እንደ ማንኛውም ጥንዶች ታርቀው የአበባ ቀሚሳቸውን ዘንከት አድርገው ማለት ነው እየተዘናገቱ ይመጣሉ ስል ጭራሽ የውሃ ሽታው ነው ቀሩና፣ እውነት ብጠብቅ የሉም። አሁንም ቢሆን በተለያየ ፔጃቸው እየገባ ያለው ወፍ የለም። በቃ ምንም ነገር የሆነ ቪዲዮቸውን አይቼ አዘንኩኝ። በጣም ነው ያዘንኩት። ኧረ ሰው መልመድ ግን በጣም ከባድ ነው። እግዚአብሔር እውነት እንደዚህ ተለምደው በፍቅር ጥፍት ሲሉ ያ ሁሉ ትዝታ። እኔ የሚለው ቤተሰብ እንደዛኛ እነሱን ስናይ በፍቅር ያሳለፉትን ቪዲዮ ስናይ ምናምን በትዝታ የምንመሰጠው፣ እነሱ ግን እንዴት ነው የሚችሉት? ተለያየ ምናምን ብለው ሲያወሩ ያ ሁሉ ትዝታ እንዴት ነው የሚችሉት? ግን እኔ አላቅም የምር እንዴት እንደሚቆርጥላቸውን ነው ማለት። በቃ በጣም የሚረብሽ ነገር አለው። እንግዲህ ያው ሁላችሁም የጠበቃችሁ ይመስለኛል ይመጣሉ ብላችሁ ማለት ነው። ነገር ግን አልመጡም። ቤዚና ማርኬ እንግዲህ ፈጣሪ ነው የሚያውቀው። እውነት ታርቀዋል አልታረቁም የሚለው ነገር በጣም አሳሳቢ ነው። ምክንያቱም እውነት ቢታረቁ ነገሮችን ቢፈቱ ኖሮ ማለት ነው በበዓሉ ቀን አይቀሩም ነበር። በፍጹም አይቀሩም ነበር። ወይም ደግሞ እንግዲህ ዛሬ ሊመጡ ይችላሉ፣ አይታወቅም። እስከ ዋዜማ ድረስ እንጠብቃቸዋለን፣ እስከ ዳግም ተንሳኤ ማለት ነው። ነገሮቻቸውን ፈትተው ሊመጡ ይችላሉ ብዬ ተስፋ አደርጋለሁ። እስከ ዛሬ ያልመጡበት ምክንያት አንደኛ ነገር ማማት ነው። ወደ ቤተ ክርስቲያን ወደ ቅዳሴ ምናምን እያዘወተሩ ነው ብዬ አስቤ ነበረ ማለት ነው። ቤዚም እንደተናገረችው ነገር ግን በበዓሉ ሲቀሩ የምር በጣም ነው የደበረኝና ብቻ ሁላቸውም ባሉበት ሰላም ይሆኑ። አንዳንዴ ብቻ ክፉ አያችሁ። እውነት የሆነ ሞቅ ባላችሁበት ሁኔታ ማለት ፍቅራችሁን ህይወታችሁን በሞቀበት ሁኔታ ያንን ነገር የሚያቀዘቅዝ ያንን ነገር የሚያደፈርስ መቼ እንደሚመጣ አታውቁምና ይሄ የተረገመ ልጅ ወይ መልኳ ያምር ወይ ይሄ ኧረ እኔ ምን ልበለው? እኔ እኮ አቃጥሎ ሊደፋኝ ነው። በጣም ነው የሚያናደኝ ናት የሚባል ሰውዬ ማለት ነው። ምክንያቱም በሱ ምክንያት ነው እንደዚህ ቤዚና ማርክ በዓል ለመጀመሪያ ጊዜ እኮ ነው አይደል? ቤተሰብ ሁሌም ይመጣሉ በበዓል የአበሻ ቀሚሳቸውን ለብሰው አቤት ማማር አቤት ውበት ደግሞ ደስ እንደሚሉ እኮ እና እሱ መጥቶ ነው እንደዚህ ያመሰቃቀላቸው። ያመሰቃቅላ አንተ ናት የምትባል ወይ ለአንተ አላደረካት ወይ ለማርክ አላደረካት። ይኸው መካከላቸው ገብተ ነገሮችን አደፈረስክ። አላቅም አሁን ምን እንደሚፈጠር። ውድ ቤተሰብ እናንተን እንኳን አደረሳችሁ ለማለት ነው። እና ያው እንደምትጠብቋቸው አውቃለሁ ማለት እኔም እንደምጠብቃቸው ማለት ነው። እኔ ማርያም እንምላችሁ አዎ በተለያየ ቪዲዮ ሰራለሁ ግን በእነሱም ስለምሰራ በጣም እየጠበኳቸው ነበረ። እወጣለሁ እገባለሁ በኢንስታግራም በቲክቶካቸው እንዲህ ቪዲዮ ለቆ ይሆናል ብዬ ማለት ነው ስቶሪ ላይ እመለከታለሁ። ወፍ የለም ነው የምላችሁ ውዶችዬና፣ ለማንኛውም አሁንም ተስፋ አንቆርጥም ይመጣሉ ብዬ እኔ ተስፋ አደርጋለሁኝ። የምር ቤዚ ያመረረችው እንዴ? በቃ አመረረችው ወይ? ስለ እነሱ የሰማችሁት ነገር አለ እናንተ ማለት ከምታወሯቸው መካከል ማለት ነው። ያው በቲክቶክ ምናምን ቤተሰቦቻቸው ከእነሱ ጋር ተደዋውለው ስለሚያወሩ ለማለት ያክል ነው። እና ያው እኔ ከማንም ጋር ስለማልገናኝ እንደዚህ ከቪዲዮ ሲመጡ አይቼ ሰራባቸዋለሁ እንጂ እንዲህ በውስጥ ግንኙነት ምናምን ነገር የለም። እና ስለ እነሱ ምንም አይነት መረጃ የለኝም። ግን ስለጠፉ ብቻ ነው የመጣሁት ማለት ነው። እና ግን ማለት ነው ይኸውላችሁ አሁን አንዳንዴ ፕራንክ ማለት ነው ድራማና እውነት የሆነ ነገር መለየት አለብን። ብዙ ጊዜ የሆነ ነገር ሲሰራ ነገር በቃ እውነትም ሆኖ ድብልቅልቅ እያሉ እየተጣሉ ድራማ ነው ይላሉ ሰዎቹ ማለት ነው። ድራማ ቢሆን ቢሰሩ የሚሰሩት ድራማ ቤተሰብ ለመጠቀም አይደለም፣ ዶራን ለማግኘት አይደለም።
ስለዚህ ድራማ ከሆነ በየቀኑ ነው ቪዲዮ የሚሰራ እንጂ አስቡት። አሁን ቤዚ 8 ቀኗ ምናምን ሆኗል። ከዛ ማርክ ደግሞ አላየሁትም ስንት ቀን እንደሆነው። ማርክ ባለፈው ከሆነ ልጅ ጋር መጥቶ ነበረ የሆነ ሰው ሸርቷልና ማለት ነው። እና ይሄን ያክል ቀን እየሆናቸው ድራማ የሚባል ነገር የለም። የምር በቃ ስሬስ የሆነ ነገር ተጣልተዋል ማለት ነው። ድራማ የሚሰራው ሰው ለማደግ ነው፣ ገንዘብ ለማግኘት ነው። እና በየቀኑ ነበር የሚመጡት። እና ምንድን ነው ሁሉንም ነገር ድራማ እያላችሁ አትደምድሙ ለማለት ያክል ነው። እና አሁን ማርኬና ቤዚ ድራማ እንዳልሆነ እኔ ተረድቻለሁ። በቃ በፍጹም ድራማ አይደለም። ቢያንስ ሁለታቸውን በአንድ ላይ ነው የጠፉት ማለት ነው። ማርክም ደግሞ ከቤዚ ጋር ያለውን ነገር ለመመለስ ከላይ ከታች እያለ ነበረ። ቤዚ እንግዲህ ያመረረች ይመስለኛል። እኔ አልፈልግም፣ በቃ ሲንግልነት ይበቃኛል፣ ይሻለኛል ብላለች ማለት ነው። እና ውዶችዬ ለማንኛውም እንግዲህ ይመጣሉ ብዬ ተስፋ አድርጋለሁ። እናንተም በተስፋ ጠብቋቸው። በተረፈ ደግሞ መልካም በዓል ይሁንላችሁ እያልኩ ከዚህ ጋር ልሰናበታችሁ። የማርኬና የቤዚ ቤተሰቦች እስኪ ንገሩኝ። ኦ ማይ ጋድ ሌላ ቪዲዮ ስሰራ ግን ትመጣላችሁ ወይንስ አትመጡም ነው? ብቻ እውነት ለመናገር ፍቅር ማለት በጣም ከባድ ነገር ነው። እንዲህ ዝም ብሎ ሁሌም በተደላደለ መንገድ መሄድ አይደለም። ሳታስቡት ፈተና ይገጥማቸዋልና ማርክና ቤዛውን ከተታረቁ ትንሽ ቀናቸው ነበር። እንደዚህ አይነት ነገር ይመጣል ብለው አላሰቡም። ይኸው እንደገና መስቀልቅልው ተነሳ ማለት ነው። ያሳዝናል። ግን እኔ ተስፋ የማደርገው ቤዚም ወደ ራሷ ተመልሳ ማርኬም እንግዲህ በፍቅሩ አሸንፏት ይቅርታ ጠይቋት ይቅርታውን ተቀብላ ቢመጡ እንደ ድሯቸው እንደዚህ አበባ ሆነው ቢመጡ ደስ ይለኛል። እንጠብቃለን በተስፋ